ምዕራፍ 9 ስለ መጻጉዕ መፈወስ። የማቴዎስ ወንጌል። ወደ ታንኳም ወጥቶ ተሻገረና ወደ ከተማው ደረሰ። እነሆም አንድ መጻጉዕ በአልጋ ተሸክመው ወደ እርሱ አመጡ። ጌታችን ኢየሱስም እምነታቸውን አይቶ መጻጉዕን ልጄ ሆይ ጽና፣ ኃጢአትህ ተሰርዮልሃል አለው። እነሆም ከጸሐፎች ወገን ሰምተው በልባቸው ይህስ ይሳደባል ተባባሉ። ጌታችን ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ በልባችሁ ለምን ክፉ ነገር ታስባላችሁ? ኃጢአትህ ተሰረየልህ ከማለት ተነስተህ ሂድ ከማለት ማናቸው ይቀላል? ለሰው ልጅ በምድር ላይ ኃጢአት እንደሚያስተሰርይ ስልጣን እንዳለው አታውቁምን? ከዚህ በኋላ ያን መጻጉዕ ተነስ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም አልጋውን ተሸክሞ ወደ ቤቱ ሄደ። ሕዝቡም አይተው አደነቁ። እንዲህ ያለውን ስልጣን ለሰው የሰጠ እግዚአብሔርን አመስግኑት። ጌታችን ኢየሱስ ከዚያ አልፎ ስሙ ማቴዎስ የተባለ ሰው በቀረጥ መቀበያ ተቀምጦ አገኘና ተከተለኝ አለው። ተነስቶም ተከተለው። በቤቱም ለምሳ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች መጥተው ከጌታችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒትን ይሹታል፣ ጤነኞች ግን አይሹትም። ሂዱ፣ ከመሥዋዕት ይልቅ ምሕረትን እመርጣለሁ ያለው ምን እንደሆነ እወቁ። ኀጥአንን እንጂ ጻድቃንን ወይም ንስሐ ልጠራ አልመጣሁምና። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትስ ለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል። ያን ጊዜ ይጾማሉ። የአዲስ ልብስ እራፊም በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም። ደህነኛውን ልብስ ይዞት ይሄዳልና ቀዳዳውንም ያሰፋዋልና። በአሮጌ ረዋት አዲስ የወይን ጠጅ አይጨምሩም። ቢጨመር ግን ረዋቱ ይቀደዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲሱ ረዋት ይሾሙታል። ሁለቱም እርስ በርሳቸው ይጠባበቃሉ። ይህንን ሲነግራቸው እነሆ አንድ መኮንን መጥቶ ልጅህ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት ትድናለች እያለ ሰገደለት። ጌታችን ኢየሱስም ተነስቶ ተከተለው። ደቀ መዛሙርቱም አብረውት ነበሩ። እነሆ ከ12 ዓመት ጀምሮ ደም ይፈሳት የነበረች ሴት በኋላው መጥታ የልብሱን ጫፍ ዳሰሰች። በልቧ የልብሱን ጫፍ ብቻ የዳሰስኩ እንደሆነ እድናለሁ ብላ ነበር እና ጌታችን ኢየሱስም መለስ ብሎ አያትና
ልጄ ጽኚ፣ እምነትሽ አዳነችሽ አላት። ከዚያ ሰዓት ጀምሮ ያቺ ሴት ዳነች። ጌታችን ኢየሱስ ወደዚያ መኮንን ቤት በደረሰ ጊዜ አስለቃሾችንና የሚንጫጩትን ሰዎች አየ። ብላቴናይቱ ተኝታለች እንጂ የሞተች አይደለችምና ፈቀቅ በሉ አላቸው። እነርሱም ሳቁበት። ሰዎቹ ከወጡ በኋላ ገብቶ እጇን ያዛት። ብላቴናይቱም ተነሳች። የተአምራቱም ዝና በሀገሩ ሁሉ ተሰማ። ጌታችን ኢየሱስም ከዚያ ባለፈ ጊዜ 2 ዕውራን የዳዊት ልጅ ሆይ ራራልን ብለው እየጮኹ ተከተሉት። ወደ ቤትም በገባ ጊዜ እነዚያ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህን ማድረግ እንዲቻለኝ ታምናላችሁን አላቸው። እነርሱም አዎን ጌታ ሆይ አሉት። እንደ እምነታችሁ ይሁንላችሁ ብሎ ዓይኖቻቸውን ዳሰሳቸው። ያን ጊዜም ዓይኖቻቸው ተገለጡ። ጌታችን ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ አዘዛቸው። እነርሱ ግን ወጥተው በዚያ አገር ሁሉ ስለ እርሱ ተናገሩ። እነዚያም ከወጡ በኋላ ጋኔን ያደረበትን ዲዳ ወደ እርሱ አመጡ። ያደረበትንም ጋኔን በወጣ ጊዜ ዲዳ የነበረው ተናገረ። ሰዎችም በእስራኤል ውስጥ እንዲህ ያለ ከቶ አልታየም እያሉ አደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ጌታችን ኢየሱስም በምኵራቦቻቸው እያስተማረ የመንግሥት ወንጌልንም እየሰበከ በሕዝቡ ያለውን ደዌና ሕማም ሁሉ እየፈወሰ በየከተማውና በየመንደሩ ሁሉ ተመላለሰ። ብዙ ሰዎችንም አይቶ አዘነላቸው። ደክመው ነበርና እረኛ እንደሌላቸው በጎችም ተበትነው ነበርና ያን ጊዜ ደቀ መዛሙርቱን እንዲህ አላቸው፣ መከሩስ ብዙ ነው፣ ሠራተኛው ግን ጥቂት ነው። እንግዲህ ለመከሩ ሠራተኛን ይጨምር ዘንድ የመከሩን ባለቤት ለምኑት።